እኔ ግልጽ የሆነ ነገር ልንገርህ 4 ኪሎ ሰው የለም ቢባል 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ኢትዮጵያ የሞተችው በ2010 ዓመተ ምህረት የተቀበረችው ግን ዛሬ ትውልዱ ደሙን የገበረው ለለውጥ ነበር። ግን የተሰጠን አዲስ አምባገነን ጭብጨባው አሳወረን፣ ተስፋው አደነቆረ። ያ ሁሉ የድጋፍ ሰልፍ ለአንተ የታሰረ ወጥመድ ነበር። ባንዲራ ስናውለበልብ ሀገር ገደል እየገባች ነበር። አምባገነንነትን በዲሞክራሲ ስም ገዛን፣ በለውጥ ስም ባርነትን በሊዝ ወሰን። ሀገር ገደል የገባችው በድጋፍና በጭብጨባ ድምፅ ታጅባ ነው። ለስልጣን ጥማት ተጠቀሙበት፣ ከድጡ ወደ ማጡ። ወያኔ የሚበቀላት ወያኔን አፈር ድሜ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እኔ ግልጽ የሆነ ነገር ልንገርህ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። ምንሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። እንግዲህ አብይ አህመድን ሁለት ምላስ በአንድ ራስ ሁለት ምላስ የሚባለውን አይታችሁታል በተግባር። እኔ አብይ አህመድ ያው እድሜ ልኩን ስልጣን ከያዘ ጀምሮ የምናውቀው ያው በውሸቱ ነው። በውሸት ቁጥር 1 ነው። በዓለም ወደር የለሽ ውሸት የሚዋሽ አብይ አህመድ ነው። እኔ ግርም የሚለኝ ምክር ቤቱ ደናቁራን የተሰበሰበበት ከዶክተር ደሳለኝ ውጭ አንድም ማለት ነው አንድም እና አንድ ደግሞ ዶክተር ማን ነው ዶክተር አባው ነው ምናምን የሚባል ደግሞ አንድ አለ። ከዚህ ውጭ ያሉት አጠቃላይ ሙላው እንከፍ ወንጀለኛ፣ ሁሉም ወንጀለኛ ማለት። ምክንያቱም በትግራይ ላይም በአማራ ላይም ጦርነት ያወጀ ይሄ ምክር ቤት ነው። ይሄ ምክር ቤት ማለት ነው። ይሄ ምክር ቤት ለኢትዮጵያ ዋና ጠላት ሆኖ የኖረ አሁን በዚህ ወር የሥራ ዘመኑን አጠናቆ የተበተነው ነው ማለት ነው። ታዲያ ምን ማለት ፈልጌ መሰላችሁ? እዚህ ምክር ቤት የቆየውን በሙሉ ያገኛችሁት መግደል ነው። በቃ ትግራይ እንዲወድም የሚፈርሞ የሰጠ ምክር ቤት ይሄ ነው። የአማራ ህዝብን እንዲያልቅ ሞት ያወጀ በአማራ ህዝብ ላይ ይሄ ምክር ቤት ነው። በትግራይ ወንድሞቻችን ላይ ሞት ያወረደ ይሄ ምክር ቤት ነው። ስለዚህ ይሄ ምክር ቤት በአጠቃላይ በተለይ ለአማራና ለትግራይ ማህበረሰብ እጅግ በጣም ደመኛው የነበረ፣ ከዛ ውጭ ደግሞ በኦሮሚያ አውጇል። ይቅርታ ረስቼዋለሁ። በኦሮሚያ አውጇል። ስለዚህ በአጠቃላይ በኢትዮጵያ ደረጃ ሞትን ያወጀ ምክር ቤት ስለሆነ እዚህ ምክር ቤት ላይ ይሰሩ የነበሩ አጠቃላይ የምክር ቤት አባላት የኢትዮጵያ ጸር ናቸው። ዘር በማጥፋት ወንጀል ይከሰሳሉ። ነገ ከነገ ወዲያ እውነት ሀቅ በወጣች ቀን አንድ ቀን እነዚህ ሰዎች ይጠየቃሉ። የትም ስለማይሄዱ ማለት ነው። ይጠየቃሉ። ከዛ ውጭ አብይ አህመድ እንግዲህ ትናንትና የኤርትራን መንግስት ባናገኘው ኖሮ ከኤርትራ ጋር ባንታረቅ ኖሮ የሚሆነውን ለመገመት በጣም አስችጊ ነበረ። እነሱን እናመሰግናለን፣ ህዝቡንም እናመሰግናለን። ዛሬ ደግሞ ተመልሶ እንደገና ታሪካዊ ጠላታችን ናት ኤርትራ ይላል። እኔ አለማፈራችሁ እኮ ነው። እሱስ ተውት፣ መቼም ያድጎበታል። አሳዳጊ የበደለው ጠብደል ማይም አሳዳጊ የበደለው ባለጌ ነው አብይ አህመድ። እኔ ምክር ቤት ውስጥ የምታጨበጭቡት ኤርትራ ጠላታችን ሲልም ማጨብጨብ፣
ኤርትራ ወንድሞቻችን ናቸው ሲሉ ማጨብጨብ። ምን አይነት ደንቆሮ የተሰበሰበበት አህዮች ናቸው። አፈር ብሎ አፈር ያብላችሁ። ኢትዮጵያ የሞተችው በ2010 ዓመተ ምህረት ነው። የተቀበረችው ግን ዛሬ። ትውልዱ ደሙን የገበረው ለለውጥ ነበር። ግን የተሰጠን አዲስ አምባገነን ጭብጨባው አሳወረን፣ ተስፋው አደነቆረ። ያ ሁሉ የድጋፍ ሰልፍ ለአንተ የታሰረ ወጥመድ ነበር። ባንዲራ ስናውለበልብ ሀገር ገደል እየገባች ነበር። አምባገነንነትን በዲሞክራሲ ስም ገዛን፣ በለውጥ ስም ባርነትን በሊዝ ወሰድ። ሀገር ገደል የገባችው በድጋፍና በጭብጨባ ድምፅ ታጅባ ነው። ለስልጣን ጥማት ተጠቀሙበት። ከድጡ ወደ ማጡ፣ ከአንዱ አምባገነን ወደ ሺህ አምባገነን። እውነትን እንነጋገር ከተባለ ለዚህ ውድቀት ተጠያቂው የሰለበን መሪ ነው ወይስ ያጨበጨብ ነው? እኛ ሳትሸፋፍን እውነታውን ኮሜንት ላይ ያስቀምጥ። ፖለቲከኛው መታሰራቸው ተሰማ። ፖለቲከኛ አቶ አበበ አካሉና የህግ ባለሙያው አበራ ንጉስ በቁጥጥር ስር መዋላቸው ተሰምተዋል። በወቅታዊ ጉዳዮች ትንታኔ በመስጠትና በፓርቲ ፖለቲካ እንቅስቃሴያቸው የሚታወቁት አቶ አበበ አካሉ በቁጥጥር ስር መዋላቸውን ቤተሰቦቻቸው አሳውቀዋል። ፖለቲከኛው በምን ምክንያት እንደታሰሩ እስካሁን ያልታወቀ ሲሆን በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ እንደሚገኙ እንግዲህ የኢትዮጵያን ፖለቲካ በብቃት የሚተነትኑ ብዙ ኢትዮጵያውያን አሉ፣ ግን ሀገር ውስጥ አይደሉም። አብዛኞቹ ፖለቲካ ተንታኞች ውጪ ሆነው የኢትዮጵያን ፖለቲካ ክሪቲሳይዝ ያደርጋሉ፣ ይተቻሉ፣ ፖለቲካ ይተነትናሉ። ብዙ የምናደንቃቸውና የምናከብራቸው የፖለቲካ ተንታኞች እንግዲህ ውጪ ሀገር ሆነው የፖለቲካ ትንተናና ትችታቸውን ሲያቀርቡ እንሰማለን። አቶ አበበ አካሉ ግን እዚሁ ኢትዮጵያ ውስጥ ሆኖ የሰላ ትችት በማቅረብ እያንዳንዱ የሚያቀርባቸው ትንተናዎች ምክንያታዊና በማስረጃ የተደገፉ ትንተናዎችንና ትችቶችን በማቅረብ የሚታወቁት ፖለቲከኛ አቶ አበበ አካሉ እንደሰማችሁት እንግዲህ ታስረዋል። ለምንድን ነው የታሰሩት? ባይተው አቶ አበበ አካሉ ማለት እንደ ቀላል የምናያቸው የፖለቲካ ተንታኝ አይደሉም። መላው ዝም ያለው የኢትዮጵያ ሕዝብ የሚተነፍስባቸው አንደበት ማለት ናቸው እሳቸው ማለት ነው። አጋጣሚውን አጥቶ መናገር ያቃተው ሕዝብ የሚተነፍሰው በእሳቸው በኩል ነው። እንግዲህ እስካሁን እሳቸውን በስፋት እከታተላለሁ። አንድም ቀን ምክንያታዊ ያልሆነ ትችት ሲያቀርቡ አይቼ አላቅም። አንድም ቀን ብሔርን ከብሔር የሚያጋጭ ሃይማኖትን ከሃይማኖት የሚያጋጭ እውነታ የራቀና ውሸት የሆነ ትችት ሲያቀርቡ ሰምቼ አላቅም። በእውነት ላይ የተደገፈ መሬት ላይ ያለውን ፖለቲካ ጋር አውጥተው ሲተቹና ሲተነትኑ ሰማለሁ። ይሄን በማድረጋቸው የተከሰሱና የታሰሩ ከሆነ ይሄ መንግስት አትተቹኝ፣ በፍጹም ስለኔ መጥፎ ነገር መናገር አትችሉም እያለ መሆኑን ማሳያ ነው። በሰለጠነው ዓለም መንግስታት የሚታደሱት፣ የፖሊሲ ሪፎርም የሚያደርጉት፣ ከተሳሳተ አካሄዳቸው የሚመለሱት፣ ፖለቲካን በምክንያትና በማስረጃ የሚተቹ የሚተነትኑ ሰዎች ስላሉ ነው። በሰለጠነው ዓለም እንደዚህ አይነት ሰዎች ይከበራሉ። ምክንያቱም ፖሊሲ ላይ የሚያቀርቡት ትችት ምክንያታዊና በማስረጃ የተደገፈ ስለሆነ ብዙ ጊዜ ለሪፎርም እንደመነሻ የነሱ ሐሳብ ይወሰዳል። ግልጽ ነው። በሰለጠነው ዓለም እንቻለው ሚስጥራ ስለ ጊዜሽ በጣም ነው የማመሰግነው። እኔም አመሰግናለሁ ወንድማገኝ። ፋሲል ሁላችሁ እንዴት ናችሁ? ይመስገነው። እየተሳቀቀን ነው እንግዲህ ምን እናድርግ። ወደ አንቺ ስንደውል የሚመጣውን ነገር እየፈራን ይቅር ስንል እኛ ካልተናገር ማን ይናገር ስላልሽ እንደው ያው እድሉን አመቻቸው እንጂ እኔ በእውነት በስጋት ውስጥ ሆኜ ነው ሚስጥር ወደ አንቺ የደወልኩት። ያው አይ ይገባኛል ከምን አንፃር እንደሆነ፣ ግን ቅድም እንዳልኩ ነው እኛ ማንናገር ከሆነ ደግሞ ይሄንን ማንም ሊናገር አይችልም እና ቀዳሚ ኃላፊነት አለብንም። ሁለተኛ ደግሞ እነሱ የሚፈልጉት እኮ ይሄን ነው። በነገር ላይ በቃ የሆነን ሰው መቀጣጫ አድርገው ሌላው ሰው ዝም እንዲል ነው የሚፈልጉት እና የሚፈልጉትን መስጠት ደግሞ አንደኛ ልክም አይደለም፣ ሁለተኛ እዚህ ካለንበት ዓላማን በጣም የተቃረነ ነው የሚሆነው እና ገላገልሽን እንደዛ ካልሽን የምከራለሁ። ያው እንግዲህ የነጻነት አየር እስክትወጣ ድረስ የሚከፈለውን መስዋዕትነት ለመክፈል ቆርጣችሁ ስለገባችሁበት እያንዳንዷን መድረክ ቀዳዳ መጠቀም ነው ለህዝብ ድምፅ መሆን። እንደው በአቶ አበበ አካሉ በይስሐቅ ላይ ባበራ ንጉስ ጉዳይ ያገኛችሁት መረጃ አለ? ፍርድ ቤት አልቀረቡም፣ ክስ አልተመሰረተም፣ ከጠበቃ ከቤተሰብ ጋር አልተገናኙም? አዎ እንግዲህ እኛም ጠበቆችን አናግረናል። አሁንም ከጥቂት ደቂቃዎች በፊት ከነሱ ጋርም ተነጋግሬያለሁ። እኔ ክስ ምንም እንትን እንዳላለ እና አሁን ዛሬ ያቀርባቸዋል ብሎ ኤክስፔክት አድርገው የነበረ ቢሆንም እንዳልቀረቡ ምናልባት እንግዲህ ነገ እንደው መልካም ፈቃዳቸው ከሆነ ነው የሚባለው መቼ በሚያሳዝን ሁኔታ እንደሚያቀርቧቸው ኤክስፔክት እናደርጋለን። ግን እስካሁን ድረስ ምንም ወደ ፍርድ ቤትም የቀረቡት ነገር የለም፣ የተገናኘ ነውም ነገር የለም ፎርዛት ማተር ከነሱ ጋር። ምክንያቱም የይስሐቅን ጉዳይ ስንጠይቅ አለ የተባለበት ቦታ የለም የሚል መልስ ነበር ለአመራራችን የሰጡት።
ነገር ግን ከዛ በኋላ ባደረግነው ማጣራት እዛ እንዳለ ለማወቅ ችለናል። ሶስቱም አንድ ቦታ እንደሆኑና የጠበቃ አበራ ንጉስ ትናንትና ከታሰረ በኋላ ዛሬ ጠዋት ቤቱን ለመፈተሽ እንደወሰዱት መረጃ አግኝተናል ከቤተሰቡ። ግን የታሰሩበት የተከሰሱበት ምንም አይነት ምንድነው አመክንዮ የሚለው ምንድነው ምክንያታቸው የሚለውን ነገር እስካሁን ድረስ ምንም የሰማነው ነገር የለም። ያው የምንገምታቸው ነገሮች ቢኖሩ መልካም። በቅርቡ በመንግስት በኩል እየተወሰዱ ያሉ እርምጃዎች አሉ። ሀሳብን ከመግለጽ ነፃነት ጋር በተያያዘ እንግዲህ በተገኘው ሚዲያ ላይ ሀሳባቸውን ከሚገልጹት ዋና ዋናዎቹ ሶስቱ ታፍነው ማጎሪያ ገብተዋል። ለህዝብ የሚናገርለት የለም። አቶ አበበ የዘይሴ ማህበረሰቡ ላይ የደረሰውን አጠቃላይ መብት ጥሰት ሲገልጽ ብዙዎቹ ይገረሙ ነበር። አቶ አበበ በብሔር ወይም የዘር ግንድ ከተሳበ ከዘይሴ የሚወለድ አይደለም፣ ግን ለወገኖቹ ያለውን ፍቅር ማሳያ መሆኑን ራሱ አንዱ በቂ ማረጋገጫ ነው። እንደው ይሄ አርት ቲቪ ላይ አሃዱ ቲቪ ላይም የኢትዮጵያ የመገናኛ ባለስልጣን የሰጠው መግለጫም አለ። እንደው በአንጻራዊነት ሌሎችን አካላት ወደ ሚዲያ እንደው የተወሰነ ሀሳብ የሚያንሸራሽሩ ቡድኖችም ጋዜጠኞችም ተቋማትም የማፈኑ ነገር ተጠናክሮ መሄዱን ማሳያዎች አሉና እንደው ከምን አንጻር እነሱንም እስራት የሰሞኑ የሚዲያዎችንም ማስጠንቀቂያ እንዴት ተገመግሚያቸዋለሽ? ባጭሩ እንደምታውቁ ከዚህ በፊት ይሄንን ጉዳይ ከእናንተ ጋር ማውርተንበታል። እኔ ጋዜጠኛ ስለሆንኩ በጣም ኮንሰርን የሚያደርገኝም ጉዳይ ነው። በተለይ የሀሳብ ነፃነት፣ የሚዲያዎች አፈና ምናምን ጉዳይ ማለት ነው። እኛም ከጋዜጠኝነት የወጣንበት ምክንያት የሚዲያ ተቋማችንም የተዘጋበት ምክንያት የሚታወቅ ነው እና አሁን ደግሞ ሄዶ እንደ ባላንሱን ጠብቀው እንደው በጣም ኤክስትሪም ፕሮፌሽናሊዝም ባይሆን ግን ባላንሱን ጠብቀው ደግሞ የሚሰሩ ሚዲያዎችንም ወደ ማፈን ነው ሄደው። ምክንያቱም እነዛኞቹን ጨረሰ፣ አሁን ደግሞ ወደ እነዚህ ነው የመጣው እና ምናልባት ከጥቂት ጊዜ በኋላ ብቸኛ ሚዲያዎች የሚኖሩት መንግስት የፈቀደላቸው እና ማለትም የራሱን ፕሮፓጋንዳ ብቻ የሚያስተጋቡት ሚዲያዎች ነው የሚሆኑት እና የሀሳብ ነፃነት እኔ በቃ ሞቶ አሁን እየተቀበረ ነው። ኦልሞስት ተቀብሯል ማለት የምንችልበት ደረጃ ላይ ነው የምንኖረው ይገባኛል። አሁን ደግሞ ከፍ ብሎ ደግሞ ከዛ ጥያቄያችን ያሉና አደጋ ላይ ነን የምንልበት ሰዓት ላይ ነው ያለ ነው እና ያን ሁሉ ግን ማስቀረት የሚቻለው በቃ ተባብሮ መታገል ሲቻል እንደሆነ አምናለሁ። ምክንያቱም ዛሬ ስለ ሀሳብ ነፃነት ልንታገል እንችላለን፣ ነገ ስለመኖራችን ልንታገል እንችላለን፣ ከነገ ወዲያ ስለመብላት መጠጣታችን። ግን ያ ሁሉ መቅረት የሚቻለው የችግሩን ስር መንቀል ሲቻል ነው፣ የችግሩን ስር ማጥፋት ሲቻል ነው ብዬ አምናለሁ እና ያንን ባለማድረጋችን ይመስለኛል ዛሬ ስለ አንዱ ነገ ስለ አንዱ የሆነው ጩኸታችን አንድ ላይ አድርገን እንደ ሰው ቆመን ብንታገል ነገሮችን እንደው በአንድ ሌሊት በአንድ ጀንበር ባይሆንም ግን በጣም ያቀለዋል፣ የመከራ ጊዜያችንን ወደ ማብቃቱ ያደርሰዋል ብዬ አስባለሁ። በጣም አመሰግናለሁ። ግን እንዳልከው ነው በቃ አሁን ሞቶ አፈር እያለበስ ነው ያለ ነው። እንደው ጥቂት ላንጭል ነበር፣ እሱም የሚያስከፍለውን ዋጋ እያየን ያለ ነው። በቃ ምናልባት ፋውንዴሽን ስለሌለው በትክክል የቆመበት መሰረት ስለሌለ ያስደነብረው ይመስለኛል ስርዓቱን። በቃ ትንሽ ነገር ሲባል ትንሽ ከሱ የተቃወመ ሀሳብ ሲነሳ ዙፋኔን ነጥቁኛል አይነት ጨዋታ ይመስለኛል የያዘው እና ያ ራሳቸው ላይ መመስከር ነው ብዬ አስባለሁ። ወንድም አገኝ እኛ ከማሰር ከማፈናቀል ከማሰደድ ውጭ ሌላ አቅም የለንም እና በቃ ይሄን ነው ማድረግ የምንችለው ብለው ራሳቸው ላይ ጭምር እየመሰከሩ ነው ያሉት እንጂ በዚህ ሂደት ዝም የሚያስብሉት ትግልም የለም። ምክንያቱም በጣም ኦፕሬስ እየተደረገ በሄድክ ቁጥር በጣም ነፃ የመውጣት ፍላጎት እየጨመረ ነው መሄደው እና ያንን መረዳት እንዴት እንዳቃታቸው አላውቅም። ምናልባት ተረድተውት ከሆነም ግን እንዳልኩት ከዚህ የተሻለ ነገር ማድረግ አንችልም። በቃ እኛ የምናውቀው ማሰር፣ መግደል፣ ማፈናቀል፣ ንጹሐንን ኢላማ ማድረግ ነው ብለው ራሳቸው ላይ እየመሰከሩ እንደሆነ ነው አንደርስታንድ የማደርገው። በጣም አመሰግናለሁ ወይዘሪት ምስጥረ ስላሴ ታምራት የአፓ ዋና ጸሐፊ። በዚህ ጉዳይ ቀርብ አብይ ሚዲያ ላይ ከመጣ ሂዝ አርጅድ ባይ በጣም ከፍተኛ ፍርሃት ጫና ውስጥ ገብቷል ማለት ነው። አንድን ማህበረሰብ ስፔሲፊካሊ አድሬስ ለማድረግ ደግሞ ከተገደደ ከዛ ማህበረሰብ የመጣ በአይነቱ የተለየ አደጋና ስጋት እንዳለበት ግልጽ ነው። በቀጠናው ላይ እና በቀጣዩ የኢትዮጵያ ፖለቲካ ጣፈንታ ላይ አማራ የሚኖረው ሚና ከሌሎች ህዝቦች እንደ ትግራይ ካሉ ህዝቦች ጋር የሚያደርጋቸው ትብብሮች ደግሞ ካሉ ከአፋር ህዝቦች ጋር ከሶማሌ ከኦሮሞ ህዝቦች ጋር የሚኖረው ትብብር ካለ ደግሞ የአብይ አህመድ ካርድ ምን ሊሆን እንደሚችል ተገንዝቧል። አብይ አህመድ መልሶ ሪዚዩም የሚያደርገው አገልግሎት፣ አብይ አህመድ መልሶ የሚሰጠን ፍትህ፣ አብይ አህመድ መልሶ የሚገነባልን ትምህርት ቤት፣ አብይ አህመድ መልሶ አድሬስ የሚያደርገው የአማራ ህዝብ ጥያቄ የለም።
ከአብይ አህመድ ጋር የምንፈላለገው በምንድን ከአብይ አህመድ ጋር የሚፈላለገው የአማራ ህዝብ ከዚህ በኋላ በፍትህና ርትዕ የሚሰፍንበትን ሁኔታ ለደረሱ ጥፋቶች እያንዳንዱ ተጠያቂ የሚሆንበትን ሂደት ማስፈን ነው የሚፈለገው። በዛ ጉዳይ ብቻ ነው ከአብይ አህመድ ጋር ግንኙነት የሚኖረን። ግን አብይ አህመድ የፖለቲካው ልዩ ተዋናይ ሆኖ የአማራን ህዝብ የተለዩ ጥቅሞችና ፍላጎቶች ሊመልስ የሚችልበት እድል ግን እጁ ላይ እንደሌለ በግልጽ የታየበት ምንም ካርድ እጁ ላይ የለም። ለምሳሌ ወልቃይትን በኔ ስር ያለ በአማራ ክልል ያልሆነ አሁንም በኔ ስር በኔ ዴሌጌሽን እኔ በሰጠሁት ውክልና ማስተዳድረው አካባቢ ነው ብሎ ክሌም ሊያደርግ ፈለገ። ግን እውነታው እንደዛ አይደለም። አብይ አህመድ እጅ ላይ ምንም ካርድ የለም። ፐርሲቭድ የሆነ ያንን ኦውን የማድረግ ፍላጎት እንዳለው አውቃለሁ። ግን አክቹዋል ፖለቲካል ሪያሊቲውን እንመልከት ከተባለ በአብይ አህመድ እጅ ምንም አይደለም፣ ምንም ነገር የለም። የስ የሚያዘው ጦር አለው፣ የሚያሰማራው ኃይል ምናምን አለው፣ የፋይናንስ አቅም ይኖረዋል፣ ስቲል ዲፕሎማቲክ ባክአፕ ሊኖረው ይችላል። እነዛን አቅሞች ሶፍት እና ሃርድ ፓወሩን አጠናክሮ አሁንም ሊፈጥር የሚችላቸው ቀውሶች እንዳሉ ገነዘባለሁ። አብይ አህመድ ግን ፖለቲካውን ተሸንፏል። አብዛኞቹ በእጄ ናቸው የሚላቸው ነገሮች በሱ እጅ አይደሉም። በተወሰነ መንገድ መቀየር ያለባቸውን ጌሞች ብንቀይራቸው አብይ አህመድ እዛ ቀጠና ላይ ሊኖር አይችልም። አብይ አህመድ ጋር ነው የሚሉ ሰዎች ፓወሩ አብይ አህመድ ጋር ነው፣ ኃይሉ አቅሙ አብይ አህመድ ጋር ነው የሚሉ ሰዎች በሚቀጥለው አንድ ወር ውስጥ ይሄንን አስተሳሰባቸውን ኮምፕሊትሊ የሚቀይር ነባራዊ ሁኔታ ኢትዮጵያ ውስጥ እንደሚፈጠር ግልጽ ነው። አብይ የሚቆጣጠረው አብይ የሚያዝበት አቅም ሶፍት ፓወርም ሃርድ ፓወርም በእነዚህ ቀጠናዎች ላይ ይኖራል ብሎ ማሰብ አደገኛ ነው የሚሆነው። ምን ማለት ነው? በአብይ አህመድ እጅ የሆነ ምንም ነገር የለም ማለት ነው። የኛ አስተሳሰብ ካልሆነ በስተቀር የአብይ አህመድ እጅ እንዳለ እንድናስብና ከአብይ አህመድ እጅ ፍትህ እንድንጠብቅ ወይንም ከአብይ እንዲጣልልን የምንጠለይብቀው ነገር ከሌለ በስተቀር አክቹሊ ነገሮቹ ያሉት በእኛ እጅ ውስጥ ነው። ተሸንፎታል ፖለቲካውን ነው። አሸናፊ መሆን አልፈልግም ነው የገጠመን ትግል። እኛ አብይ አህመድን ማሸነፍ ችለናል ነው ማሸነፍ ችለናል። ይሄንን ድል ወደ ተሟላ ድል እንቀይረው፣ ወደ ተሟላ ኢትዮጵያዊ ድል እንቀይረው፣ ወደ ተሟላ ስርዓት ለውጥ እንቀይረው ነው እንጂ አብይ አህመድ ፖለቲካውን ተሸንፏል። ሃርድ እና ሶፍት ፓወሩ ኮምፕሮማይዝድ ሆኗል። የተጀመረው የሰላም ጉዞ ይሰምራል ብዬ ስለማምን 5 ጊዜ በቦሌ ኤርትራ ሄጃለሁ። ኤርትራ ሲሄድ ደግሞ በአስመራ ኤርፖርት ከ200 እስከ 300 ኤርትራውያን ተሰልፈው ልክ እነ ደራርቱና እነ ኃይሌ እነ ቀነኒሳ የኦሎምፒክ ሜዳሊያ ይዘው ሲመጡ ቦሌ የአበባ ጉንጉን እንደሚደረግላቸው እኔም ልክ እንደ አንድ ጀግና ኢትዮጵያዊ ሻዕቢያ ስለሚቆጥረኝ የአበባ ጉንጉን ሁሉ ሻዕቢያ ያስደርግልኝ ነበር። በዚህ የተነሳ ሻዕቢያ ወያኔን ምን ያህል እንደሚጠላው ከሻዕቢያ ሚኒስትሮች ጋር እራት እየበላው በተደጋጋሚ ነግረውኛል። ወያኔን ምን ያህል እንደሚጠሉት ሻዕቢያዎች ወያኔን ይሉኛል። እግዚአብሔር ምስክሬ ነው። ወያኔን አፈር ድሜ የምናበላውን አንድ እንኳን እንዳይቀር የምናደርገው ያንተ ሰውዬ ነው የከለከለን ይሉኛል። የሻዕቢያ ጀነራሎችና የሻዕቢያ ሚኒስትሮች አብረን ራት እየበላን ሴቶች ሚኒስትሮች፣ የሻዕቢያ ወንድ ጀነራሎች አንድ ቀን አስመራ፣ አንድ ቀን ምጽዋ። የፕሪቶሪያው ስምምነት በመፈረሙ ምክንያት እነ ደብረ ጽዮን ተርፈዋል። አለቀ እንጂ ሻዕቢያ ነበር እያንዳንዳቸው ማለት ነው። ስለ እውነት ነው ነግራችሁ። ኢትዮጵያዊ ስለሆንኩ እንደዛ ሲሉኝ ይከፋኛል። የኔ መልስ ምንድን ነው? ያንተ ሰውዬ ነው የከለከለ ይሉኛል። የኔ ሰው ማን ነው? ጠቅላይ ሚኒስትር አብይ አህመድ ናቸው። ወያኔን አንድ ሳይቀርብ እናጥፋው የከለከለን ያንተ ሰውዬ ነው ይላሉ። እኔ በላይ መንገሻ ነኝ። እኔ አስመራ መመላለሰው በግሌ የኢትዮጵያ ሕዝብና የኤርትራ ሕዝብ ሰላማዊ ኑሮ እንዲገፋ የተሻለኝን በእኔ አቅም ለማድረግ ነው የመጣሁት እንጂ እኔ የኢትዮጵያ መንግስት ወክሎኝ አይደለም። ጠቅላይ ሚኒስትሩ ደግሞ መስራት የሚችሉትን ነገር ራሳቸው ነው የሚሰሩት። እኔ እሳቸው አማካሪም አይደለሁም። ጭራሽ እኔን በምንም ሁኔታ የሚያውቁኝ ሰው አይደሉም። ስለዚህ ይሄ ጉዳይ የኢትዮጵያ መንግስት ጉዳይ ነው፣ የኤርትራ መንግስት ጉዳይ ነው ብዬም አላምንም። እኔ የምመላለሰው በግሌ ነው ብዬ ስነግራቸው ይህ ወዲ መንገሻ አደገኛ ሰው ነው ይላሉ። እኔን እኮ ነው እዛው ሆነው ሀብዚ ምናምን አደገኛ እዩ ይላሉ።
እዛው ራት እየበላ ማለት ነው። ፒዛ ነው የሚበላው በነገራችን ላይ ማታ ድርቅ ያለ ፒዛ ምንም ምግብ ማይል ነገር ነው የሚበላው። ጀነራሎቹ ሸበጣቸውን አድርገው ይመጣሉ። ሴት ሚኒስትሮች ስለ እውነት ነው ምንም ቅንጣት ታክል ውሸት መዋሸው ነገር የለም። ስለዚህ የፕሪቶሪያው ስምምነት በመፈረሙ እነ ደብረጽዮን ተርፈዋል። እነ ደብረጽዮን ደግሞ እንዲተርፉ ያደረጉት ጠቅላይ ሚኒስትር አብይ አህመድ ነው። በጠቅላይ ሚኒስትር አብይ መልካም ፈቃድ እነ ደብረጽዮን ተረፉ። አሁንም እርግጠኛውን እናገራቸዋለሁ። አሁን ምናልባት ዛሬ ማታ ይህን ፕሮግራም እየሰራው እያለው እነ ደብረጽዮን አስመራ ሜሎቲ ቢራ ይጠጡ ሊሆን ይችላል ከወዲ አፈወርቂ ጋር። አትጠራጠሩ። ወያኔ የሚባለውን ቡድን ቀርጥፎ የሚበላው ልኩን የሚያስገባው የሚጨርሰው ሻዕቢያ ነው። አትጠራጠሩ። አንድ እግዚአብሔር ምስክሬ ነው። እኔ እንግዲህ አንድ ተራ ኢትዮጵያዊ ነኝ አይደል? ግን ሻዕቢያዎች እኔን እንደ ጀርናል ነው የሚቆጥሩት፣ እንደ አንድ ኢትዮጵያ ጀርናል ወይም እንደ አንድ ኩሩ ኢትዮጵያዊ። ምክንያቱም የህልውናው ዘመቻ ጊዜ የነበረኝን አቋም ያውቃሉ ሻዕቢያዎች። ስለዚህ አንድ ሳይቀር አናሰረፍም ነበር። እድሜ ለአንተ ሰውዬ ይላሉ። የኔ ሰውዬ ጠቅላይ ሚኒስትር አብይ ማለታቸው ነው። ስለዚህ ተወደደም ተጠላ፣ አመናችሁኝም አላመናችሁኝም ሻዕቢያ የሆነ ቀን ሰይጣን ሲነሳበት ወይም ሻዕቢያ ኢትዮጵያ የምትባል ሀገር የምትፈልገውን ነገር የመጨረሻ የኢትዮጵያን ግብ የምታሳካ ዕለት ሙሉ በሙሉ ወያኔን ቀርጥፎ ይበላል። አትጠራጠሩ። ምንም ለማስመሰል ለፕሮፓጋንዳ ለምናምን አይደለም ማውራላችሁ። በነገራችን ላይ ለማስመሰል ለምናምን የደብረጽዮን መጨረሻ የነ ምግባይ መጨረሻ ሌሎቹም አሁን ፊት እያሉ ያሉ የሻዕቢያ ሰዎች ቀርጥፈው ይበሏቸዋል። በቃ ምንም እኛ እነሱ ለማሳደድ ምን ጦር ማዝመት ምናምን እኮ ምን ቀላል ነገር ነው። ደብረጽዮንን በጣም እርግጠኛ ነኝ ኢትዮጵያ መንግስት ከፈለገ በጥቂት ሰዓታት ውስጥ ማለት ነው ትግራይ ክልል ውስጥ የትም ጉድጓድ ውስጥ ይግቡ የኢትዮጵያ መከላከያ ሰራዊት ወይም የኢትዮጵያ የደህንነት ኃይሎች እነ ደብረጽዮንን ጠቅላላ ካሉበት ቦታ ሰብስበው አምጥተው አዲስ አበባ ለፍርድ ማቅረብ ይቻላል። ቀላል ነገር ነው። ወያኔዎች ጠቅላይ ሚኒስትር አብይ ክፉ እንዳልሆኑ ይረዳሉ፣ ሩህሩህ እንደሆኑ ይረዳሉ። አሁንም ስህተት ሲሰሩ ጠቅላይ ሚኒስትሩ የሚለማመጧቸው ወይም በመልካም ጎኑ ስለ ሰላም ብለው የሚቀበሏቸው ስለሚመስላቸው ነው ይሄን ያህል የተዳፈሩ ያሉት እንጂ ወያኔን ሻዕቢያ የሆነ ቀን እመኑኝ ኢትዮጵያውያን እኛ እነ ደብረጽዮን ላይ አንድ ጥይት አንተኩስ። እኔ እንደሚመስለኝ ምንም የመከላከያ ጀርናሎች ነገሩኝ፣ እንደዚህ ነገሩኝ፣ ከቤተ መንግስት ወሬ አገኘው ምናምን ብዬ የማወራ ሰው አይደለሁም። እኔ በላይ መንገሻ ነኝ። በቃ አስመራ ከኤርትራ ጀርናሎች ጋር ራት እየበላው ቢራ እየጠጣው የሚነግሩኝ ነገር ነው የምነግራችሁ። መቼም አይምሯቸው፣ መቼም አይለቋቸው እንዳይመስላችሁ። አሁን ለአጋርነት ምናምን ስትራቴጂ ጽምደው ግምደው ምናምን እንዳይመስልህ። ወዲ መንገሻ ያንተ ሰውዬ የሚሉት የኔ ሰውዬ አብቹ ማለታቸው ነው። እሱ ነው ያተረፋቸው። በሱ ምክንያት ነው የተረፉት። እንጨርሳቸው ነበር እያሉ ነበር። እነ ደብረጽዮን የሚነዷቸው መኪኖች እኮ አስመራ ወስደዋል። የእነ ደብረጽዮን መኪኖች የትግራይ ክልል ወሮበላ የወያኔ ሰዎች የሚያሽከረክሯቸውን ቪኤቶች ጠቅላላ አስመራ ወስደው ደርድረዋል። በአይኔ አይቻለሁ፣ በአይኔ በብረቱ ወዲ መንገሻ አይክ ምናምን እያሉ ልክ እንደ ሙዚየም አሳይተውኛል። ምክንያቱም እኔ እንደ አንድ ተራ ኢትዮጵያዊ አይደለም እኔ የሚመለከቱኝ፣ አላሻቸው። እኔ ለሻዕቢያዎች ከባድ ሚዛን ነኝ። በነገራችን ላይ እነ ደብረጽዮንን የሆነ ቀን ይበሏቸዋል፣ አትጠራጠሩ። ቢሲሉ ደግሞ እኔ በላይ መንገሻን ከአዲስ አበባ መውሰድ ይፈልጋሉ። ይሄን በተደጋጋሚ የሚነግሩኝ ነገር ነው። የሻዕቢያ ሰዎች በተደጋጋሚ ይደውሉልኛል፣ ይጽፉልኛል። በላይ መንገሻ አንተን እኛ ከአዲስ አበባ እንወስዳለን ይላሉ። አያችሁ፣
እነዚህ ሰዎች ምን ያህል እንደሚያስቡ እኔ በላይ መንገሻ የነሱ ዛቻና ፉከራ ምንም አይደለም። ምክንያቱም የማይሆን ነገር አይደለም። ከአዲስ አበባ እኔ መቀሌ ብሄድ ከመቀሌ አይወስዱኝም። ይሄን አውቃለሁ። ምክንያቱም ኢትዮጵያዊ ነኝ በላይ መንገሻ። በህይወት እኔ ሻዕቢያ እጅ ላይ አልገኝም። ከነነፍሴ ሻዕቢያ ነኝ አያገኘኝ እንጂ ብዙ ነገር ስላልተሞከረ አይደለም፣ ስለማልናገር ነው። በቃ መናገር ምናምን ጉራ አልወድም። ሻዕቢያ ከነደብረጽዮን ቀጥሎ እኔን ማጥፋት ይፈልጋል። በቃ ግልጹ ልንገራችሁ፣ ኢትዮጵያ ውስጥ ኢትዮጵያውያን ከሚባሉ ግለሰቦች ተራ ግለሰቦች መካከል የሻዕቢያ ሊስት ውስጥ በላይ መንገሻ አለ። ወደድክም ጠላ በቃ ከባድ ሚዛን ነኛ። ስለዚህ የፕሪቶሪያው ስምምነት ለምን ተፈረመ ብሏል ሻዕቢያ። ዛሬ ጠቅላይ ሚኒስትር አብይም ጠቀስ አድርገዋል። ስለዚህ ሻዕቢያ ማንንም ያስጠጋል ስትራቴጂ ብሎ ለጽምዶ ይበለው ግምዶ ይበለው ፍቅር ይበለው ፉንቃ ይበል ምን ይበል ምን ሻዕቢያ መጨረሻው ላይ አጥፍቶ ጠፊ ነው። አብሮት የሚተባበሩትን ጠቅላላ ያጠፋል። አብሮት የሚሰሩትን ጠቅላላ ይበላል፣ ይውጣል፣ ከዛ ራሱ ይጠፋል። በቃ ምንም አትጠራጠሩ። እኔ ሻዕቢያ ሰዎችና የሻዕቢያ ደጋፊዎች ማማለያ ወይም አውሮፓ ሄጄ የኢትዮጵያ መንግስት እንድሳደብ ጠቅላይ ሚኒስትሩን እንዳንቋሽሽ የሆነ ነገር እንዳደርግ እንደሌሎች የኢትዮጵያ ፖለቲከኞች እኔ ምላስ የለኝም። እንደውም የተሻለ ማውራት እችላለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ